በጥቂት ሰዓታት ውስጥ ኩላሊታችን ስራውን ሙሉ በሙሉ ሊያቆም እንደሚችል ግን ያውቃሉ? ብዙዎቻችን የኩላሊት ህመም የዓመታት ሂደት ይመስለናል። ነገር ግን AKI ወይም አኪዩት ኪድኒ ኢንጁሪ የተባለው ድንገተኛ አደጋ ከጥቂት ቀናት አልፎ ተርፎም በሰዓታት ውስጥ ህይወትን አደጋ ላይ ሊጥል ይችላል። ይባስ ብሎ ደግሞ በየቀኑ የምናደርጋቸው ቀላል የአመጋገብ ስህተቶችና የምንወስዳቸው መድኃኒቶች ለዚህ ዋነኛ መንስኤ ናቸው። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ሜዲካል ስኩል ቻናል ተከታታዮች፣ ዛሬ እንደተለመደው አንድ አስተማሪ ቪዲዮን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ከወደዳችሁት ላይክ በማድረግ ተከታተሉ። አሁን በቀጥታ ወደ ቪዲዮ እንሂድ። የኩላሊት ድንገት ስራ ማቆም ወይም አኪዩት ኪድኒ ኢንጁሪ ማለት ኩላሊቶቻችን በደማችን ውስጥ ያሉ ቆሻሻዎችንና ትርፍ ፈሳሾችን የማጣራት ስራቸውን በጥቂት ቀናት ወይም ሰዓታት ውስጥ በድንገት ማቆም ሲጀምሩ ኩላሊት ስራ አቆመ ይባላል። ይህ ሁኔታ በአፋጣኝ ካልታከመ ለህይወት አስጊ ሊሆን ይችላል። ኩላሊት ድንገት ስራ እንዲያቆም የሚያደርጉ ዋና ዋና ምክንያቶች በሶስት ዋና ዋና ክፍሎች ለይተን እንመለከታለን። አንደኛው ወደ ኩላሊት የሚሄደው የደም ፍሰት መቀነስ። ኩላሊት በትክክል ለመስራት ከፍተኛ የደም አቅርቦት ያስፈልጋታል። ወደ ኩላሊት የሚሄደው ደም ሲቀንስ ኩላሊት ስራዋን ታቆማለች። ይህን ችግር ከሚያስከትሉ ነገሮች መካከል ከፍተኛ የፈሳሽ እጥረት ወይም ዲሃይድሬሽን ይባላል። በከፍተኛ ተቅማጥ፣ ትውከት ወይም በቂ ውሃ ባለመጠጣት ምክንያት የሚመጣ የፈሳሽ እጥረት ሲኖር ድንገት ኩላሊት ስራ ልታቆም ትችላለች። ሌላኛው ከፍተኛ የደም መፍሰስ ሲሆን በአደጋ ወይም በቀዶ ጥገና ምክንያት የሚከሰት ሊሆን ይችላል። ከዚህ በተጨማሪ የልብ ድካም ወይም የልብ ህመም ያለባቸው ሰዎች የልብ በቂ ደም ወደ ሰውነት ማሰራጨት አለመቻል በራሱ ለኩላሊት ድንገት ስራ ማቆም ምክንያት ይሆናል። ሌላኛው ከባድ ኢንፌክሽን ወይም ሴፕሲስ ሲሆን ኢንፌክሽኑ በደም ውስጥ ተሰራጭቶ የደም ግፊትን በከፍተኛ ሁኔታ ሲቀንስ ወይም ሲያወርደው የዚህ ችግር ሊከሰት ይችላል። ሁለተኛው በራሱ በኩላሊት ላይ የሚደርስ ቀጥተኛ ጉዳት ሲሆን የኩላሊት ህዋሳት ወይም የማጣሪያ ክፍሎች በቀጥታ ሲጎዱ የሚከሰት ይሆናል። ከነዚህም መካከል የመድኃኒቶች የጎንዮሽ ጉዳት ሊሆን ይችላል። ያለ ሐኪም ትዕዛዝ የሚወሰዱ የህመም ማስታገሻዎች ለምሳሌ እንደ አይቡፕሮፊንና ዳይክሎፌናክ ያሉ ናሳይድስ ተብሎ የሚጠሩ የመድኃኒት አይነቶች ይህን ችግር ሊያስከትሉ ይችላሉ። እንዲሁም የተወሰኑ የጸረ ባክቴሪያ ወይም አንቲባዮቲክስ መድኃኒቶችና ለሲቲ ስካን የምንወስዳቸው መድኃኒቶች የኩላሊት ጉዳትን ሊያስከትሉ ይችላሉ። ሌላኛው መርዞችና ኬሚካሎች ሲሆኑ እንደ ከባድ ብረቶች፣ የተመረዙ እንጉዳዮች ወይም የእባብ ንክሻ ሊሆን ይችላል። ከዚህ በተጨማሪ የኩላሊት መቆጣት ወይም ግሎሜሩሎኔፍራይተስ ተብሎ የሚጠራው ሲሆን በሰውነታችን በሽታ መከላከያ ስርዓት መዛባት ምክንያት የኩላሊት ማጣሪያዎች መቆጣት ድንገት ኩላሊት ስራን እንድታቆም ያደርጋሉ። ሶስተኛው የሽንት ማስተላለፊያ ቱቦዎች መዘጋት ወይም ኦብስትራክሽን ሲሆን ሽንት ከኩላሊት ወጥቶ ወደ ውጭ መውጣት ካልቻለ ተመልሶ ኩላሊት ላይ ጫና ይፈጥራል። ይህም ኩላሊትን እንዲጎዳ ያደርገዋል። የኩላሊት ጠጠር የሽንት ቧንቧን ዘግቶ ሽንት እንዳይወርድ ሊያደርግ ይችላል። ሌላኛው የፕሮስቴት እጢ ማበጥ ሲሆን በወንዶች ላይ የሽንት ቧንቧን በመጫን ሽንት እንዳይተላለፍ ያደርጋል። የሽንት እጢ አካባቢ የሚፈጠሩ እብጠቶች ወይም እንደ ካንሰር ያሉ ሴሎች የሽንት ፍሰትን በመዝጋት ችግር እንዲፈጠር ያደርጋሉ። ከዚህ በተጨማሪ እንደ ስኳር በሽታ፣ የደም ግፊት ወይም እድሜያቸው የገፉ ሰዎችና ቀደም ሲል የኩላሊት ህመም ያለባቸው ሰዎች ለዚህ ችግር የመጋለጥ እድላቸው ከፍተኛ ሲሆን የሽንት መቀነስ፣ የሰውነት በተለይ የእግርና የፊት ማበጥ፣ የትንፋሽ ማጠር፣ የማቅለሽለሽና ከፍተኛ የድካም ስሜት የድንገተኛ የኩላሊት ስራ የማቆም ምልክት ሊሆን ስለሚችል በቶሎ ይህን ችግር
ለይተን የምናውቅበትን መፍትሄ መፈለግ ይኖርብናል። አስፈላጊ ከሆነ የሕክምና ክትትል ማድረግ ይኖርብናል። የኩላሊት በድንገት ስራ ማቆም ወይም አኪዩት ኪድኒ ኢንጁሪ በሰውነታችን ውስጥ ያሉ መርዛማ ነገሮችና ፈሳሾች ሳይወገዱ ተከማችተው ለአደገኛ የጤና እክል የሚዳርጉበት ሁኔታ ነው። ኩላሊትን አደጋ ላይ ሊጥሉ የሚችሉና ከአመጋገብ ጋር በቀጥታም ሆነ በተዘዋዋሪ የሚገናኙትን ዋና ዋና ሁኔታዎች እነግራችኋለሁ። ከነዚህ መካከል አንደኛው ከፍተኛ የሰውነት ፈሳሽ ማጣት ሲሆን ይህም ሲቨር ዲሃይድሬሽን ይባላል። ኩላሊት በትክክል ለመስራትና ደምን ለማጣራት በቂ ፈሳሽ ወይም ውሃ ያስፈልገዋል። በቂ ውሃ አለመጠጣት በተለይም በከፍተኛ ሙቀት ወቅት ወይም በከባድ ተቅማጥና ትውከት ምክንያት የሚመጣን የፈሳሽ ማጣት በፍጥነት አለመተካት ለዚህ ችግር ይዳርገናል። ይህም ወደ ኩላሊት የሚሄደው የደም ፍሰት በከፍተኛ ሁኔታ እንዲቀንስ ያደርጋል። በዚህ ሁኔታ ኩላሊት በድንገት ስራዋን እንድታቆም ቀዳሚው ምክንያት ይሆናል። ሁለተኛው ጨውና ሶዲየም የበዛባቸው ምግቦች፣ የታሸጉ ምግቦች፣ ቺፕሶች፣ የተዘጋጁ ስጋዎች እና ከመጠን በላይ ጨው የተጨመረባቸው ምግቦችን አዘውትሮ መመገብ በከፍተኛ ሁኔታ ኩላሊት እንዲጎዳ ያደርጋል። ሶዲየም የደም ግፊትን በከፍተኛ ሁኔታ የሚጨምር በመሆኑ ከቁጥጥር ውጪ የሆነ ድንገተኛ የደም ግፊት መጨመር በኩላሊት ውስጥ ያሉትን ጥቃቅን የደም ስሮችን በመጉዳት ስራቸውን እንዲያቆሙ ያደርጋል። ሌላኛውና ሶስተኛው ከመጠን በላይ የፕሮቲን ክምችት ወይም ሃይ ፕሮቲን ኢንቴክ ሲሆን በተለይ የኩላሊት ህመም ታሪክ ያለባቸው ሰዎች የፕሮቲን ፓውደሮችን እንደ ፕሮቲን ሰፕሊመንትስ ወይም ከመጠን በላይ የቀይ ስጋን ያለ ገደብ መውሰድ አይኖርባቸውም ማለት ነው። ፕሮቲን በሚፈጭበት ጊዜ ዩሪያ የተባለ ተረፈ ምርት ይፈጠራል። ይህንን በብዛት የተከማቸ ተረፈ ምርት ለማስወገድ ኩላሊት ከአቅሟ በላይ እንድትሰራ ስለምትገደድ ድንገተኛ መዛባት ሊከሰት ይችላል። አራተኛው የኦክዛሌት መጠን ያላቸው ምግቦችን ከመጠን በላይ መውሰድ እንደ ስፒናች፣ ቀይ ስር እና ለውዝ ያሉ ምግቦችን እጅግ በጣም አብዝቶ መመገብ የኩላሊት ጠጠር የመፍጠር እድላቸው ከፍተኛ በመሆኑ ድንገት ትልቅ ጠጠር ተፈጥሮ የሽንት ቧንቧ ከተዘጋ ሽንት መውጣት ባለመቻሉ ወደ ኩላሊት ተመልሶ ይተኛል። ይህም ኩላሊት በድንገት ስራዋን እንድታቆም ያደርጋል። አምስተኛው ከተወሰኑ መድኃኒቶች እና አመጋገብ ጋር መስተጋብር መፍጠር በቂ ውሃ ሳይጠጡ የህመም ማስታገሻዎችን እንደ አይቡፕሮፊን እና ዳይክሎፌናክ ያሉ መድኃኒቶችን መውሰድ። እነዚህ መድኃኒቶች ወደ ኩላሊት የሚሄደውን ደም ስለሚቀንሱ ከፈሳሽ ማጣት ጋር ሲደመሩ ኩላሊትን በፍጥነት ይጎዳሉ። የታሸጉ የኃይል ሰጪ መጠጦች ወይም ኢነርጂ ድሪንክስ ተብለው ይጠራሉ። ከፍተኛ የካፌን እና የኬሚካል ክምችት ስላላቸው የልብ ምትንና የደም ግፊትን በመጨመር ለኩላሊት ድንገተኛ አደጋ ሊዳርጉ ይችላሉ። ኩላሊትን ለመጠበቅ ሁልጊዜ ተስማሚ መጠን ያለው ንጹህ ውሃ መጠጣት፣ የጨው መጠንን መቀነስ እና የተመጣጠነ ምግብ መመገቡ አስፈላጊ ይሆናል። ውድ የቻናሌ ቤተሰቦች ይህ ቪዲዮ ጠቃሚና አስተማሪ ሆኖ ካገኛችሁት ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናመሰግናለን። ቪዲዮን ላይክ በማድረግ እሰናበታችኋለሁ። ደህና ቆዩልኝ።